ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ሰኔ 26 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ለኢትዮጵያ ከ460 ሚሊዮን ዶላር በላይ ብድር ያጸደቀው IMF የዋጋ ንረት ጫናዎች ከተከሰቱ ብሔራዊ ባንክ ፖሊሲውን ይበልጥ ለማጥበቅ ዝግጁ እንድትሆን ማሳሰቡን የስራና ክህሎት ሚኒስቴር በገባው የሁለትዮሽ ስምምነት መሰረት በህጋዊ የውጭ ሀገር ስራ ስምሪት ሰራተኞችን ወደ ጣሊያን ሊልክ መሆኑን ማስታወቁን እንዲሁም የኤርትራ ባህረኞች ማህበር ፕሬዝዳንት የኢትዮጵያ የወደብ ጥያቄ በኤርትራውያን ጭምር ሊደገፍ ይገባል ማለታቸውን የተመለከቱ መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። ለኢትዮጵያ ከ460 ሚሊዮን ዶላር በላይ ብድር ያጸደቀው IMF የዋጋ ንረት ጫናዎች ከተከሰቱ ብሔራዊ ባንክ ፖሊሲውን ይበልጥ ለማጥበቅ ዝግጁ እንዲሆን አሳሰበ። አዳዲስ ብድር በመውሰድ ረገድ ጥንቃቄ እንድታደርግ ኢትዮጵያን ያሳሰበው የዓለም አቀፉ የገንዘብ ድርጅት IMF ይህ የዕዳ ተጋላጭነትን ለመቀነስ አስፈላጊ ነው ሲልም አስታውቋል። ተቋሙ አምስተኛውን የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ግምገማ መጠናቀቁን አስመልክቶ ባወጣው መግለጫ ተጨማሪ 464 ሚሊዮን ዶላር ብድር ለኢትዮጵያ ማጽደቁንም ገልጿል። ይህ ከ2 ዓመት በፊት ያጸደቀውና ለ4 ዓመት በሂደት የሚለቀቅ በሚል የፈቀደው የ3.4 ቢሊዮን ዶላር ብድር አካል እንደሆነም ታውቋል። የገንዘብ ድርጅቱ የስራ አመራር ቦርድ ያጸደቀው የ464 ሚሊዮን ዶላር ብድር እስካሁን በ4 ዙር ከተለቀቀው ሁሉ የሚበልጥ ሲሆን ለወደፊት ከሚለቀቀው ብድር ታሳቢ የማድረግ የ200 ሚሊዮን ዶላር ተጨማሪ ገንዘብ የታከለበት መሆኑን ነው የተገለጸው። እስካሁን ድረስ ጠንካራ የማክሮ ኢኮኖሚ አፈጻጸም ቢስተዋልም የመካከለኛው ምስራቅ ጦርነት በኢትዮጵያ ኢኮኖሚ ላይ ጫና ፈጥሯል ሲል የIMF መግለጫም ይጠቅሳል። በተለይም የነዳጅ ዋጋ በዓለም አቀፍ ደረጃ ከፍተኛ ጭማሪ በማሳየቱና ኢትዮጵያ ሙሉ ለሙሉ ከውጭ በሚገባ ነዳጅ ላይ ጥገኛ በመሆኗ በአምስተኛው ዙር ግምገማ ተጨማሪ የ200 ሚሊዮን ዶላር ገንዘብ በመደገፍ 464 ሚሊዮን ዶላር ብድር እንዲፈቀድም መወሰኑ ተጠቁሟል። ይህም ኢትዮጵያ እስካሁን ከተቋሙ የወሰደችው ብድር 2.6 ቢሊዮን ዶላር እንዳደረሰው የተመለከተ ሲሆን በአምስተኛ ዙር የገንዘብ ተቋሙ ግምገማ መሰረትም ኢትዮጵያ የገቢ ግብር አሰባሰቧን በማሳደጓና የውጭ ምንዛሬ አሰራርን በማሻሻሏ አድናቆት ተችሯታል። ኢትዮጵያ ያለባትን የውጭ ዕዳ ለማሸጋሸግ ከአበዳሪዎቿ ጋር የሁለትዮሽ ስምምነቶችን መፈራረሟና ከዓለም አቀፉ የንግድ አበዳሪዎች ጋርም የምታደርገው ድርድር መሻሻል ማሳየቱን ያደነቀው የIMF መግለጫ ተጨማሪ አዳዲስ ብድሮችን በመውሰድ ረገድ ግን ጥንቃቄ እንዲደረግ ማሳስቧል። የስራና ክህሎት ሚኒስቴር በገባው የሁለትዮሽ ስምምነት መሰረት በህጋዊ የውጭ ሀገር ስራ ስምሪት ሰራተኞችን ወደ ጣሊያን ሊልክ መሆኑን አስታወቀ። የፌዴሪ የስራና ክህሎት ሚኒስቴር በገባው የሁለትዮሽ ስምምነት መሰረት በህጋዊ የውጭ ሀገር ስራ ስምሪት ፕሮግራም በጣሊያን ሀገር በሆቴልና መስተንግዶ ዘርፍ የሰው ኃይል እንደሚፈልግ አስታውቋል። የስራና ክህሎት ሚኒስቴር ባሰራጨው መረጃ የዜጎችን መብት ደህንነትና ጥቅም በማስጠበቅ ህጋዊ በሆነ መንገድ ወደ ጣሊያን ሄደው መስራት የሚፈልጉ አመልካቾች ማመልከት እንደሚችሉም ገልጸዋል። ሚኒስቴር መስሪያ ቤቱ የሚፈለጉ የስራ መደቦችን ይፋ ያደረገ ሲሆን ከነዚህም መካከል በጸሐፊነት 19 ቦታዎች፣ የጥገና ቴክኒሽያን 1 ቦታ፣ የቢሮ አስተናጋጅ 4 ቦታዎች፣ ረዳት ሼፍ 13 ቦታዎች እንዲሁም የወለል ረዳት 3 ቦታዎች፣ የዕቃ ጣቢ 11 ቦታዎች፣ የጽዳት ሰራተኛ 20 ቦታዎችን ጨምሮ ሌሎችም ይገኙበታል። የስራና ክህሎት ሚኒስቴር የማመልከቻ መስፈርቶች ብሎ ያስቀመጠው ከስራው ጋር ተያያዥ የስራ ልምድ ያላቸው ተመራጭ መሆናቸውን ገልጾ ለአብዛኞቹ የስራ መደቦች የእንግሊዝኛና የጣሊያንኛ ቋንቋ ዕውቀት ያስፈልጋልን ብሏል። የስራ ቆይታው አብዛኞቹ የስራ መደቦች ለ2026-27 የክረምት የቱሪዝም ወቅት የሚቀጠሩ መሆኑን የገለጸው መስሪያ ቤቱ አንዳንድ የስራ መደቦች ዓመቱን ሙሉ ወይም በበጋና በክረምት ወቅት የሚሰሩ እንደሆነም ተጠቁሟል። ተመዝጋቢዎች ለመመዝገብ የሰራተኛነት መለያ ቁጥር በመያዝ በአቅራቢያቸው በሚገኘው ወረዳ ወይም ቀበሌ በመሄድ የባዮሜትሪክ መረጃ መስጠት እንደሚጠበቅባቸው እንዲሁም ምንም አይነት ክፍያ እንደማይጠየቁ ሚኒስቴር መስሪያ ቤቱ አስገንዝቧል። የስራና ክህሎት ሚኒስቴር አክሎም ምዝገባው ሆነ ስምሪቱ በሚኒስቴር መስሪያ ቤቱ የኢትዮጵያ የስራ ገበያ ብቻ የሚከወን መሆኑን ገልጾ ሚኒስትሩ ለየትኛውም አካል ውክልናም ሆነ ፍቃድ አለመስጠቱን በአጽንኦት አሳስበዋል። የኤርትራ ባህረኞች ማህበር ፕሬዝዳንት የኢትዮጵያ የወደብ ጥያቄ በኤርትራውያን ጭምር ሊደገፍ ይገባል ማለታቸው ተዘገበ።
የኢትዮጵያ የባህር በር ጥያቄ በኢትዮጵያን ብቻ ሳይሆን በኤርትራውያን ጭምር መደገፍ ያለበት ጉዳይ መሆኑን የኤርትራ ባህረኞች ማህበር ፕሬዝዳንት ፓውሎ አንቶኒዮ ገልጸዋል። ከኢቲቪ ጋር ቆይታ ያደረጉት ፓውሎ አንቶኒዮ ከኢትዮጵያ የወደብ ጥያቄና ከቀጠናው የሰላም አማራጮች ጋር በተያያዘ በሰጡት አስተያየት በሁለቱ ሀገራት መካከል የሚደረጉ ስምምነቶች የተባበሩት መንግስታት ድርጅት ሕግና ደንብን ባከበረ መልኩ በጋራ ተጠቃሚነት ላይ ሊመሰረት እንደሚገባው አስገንዝበዋል። ጉዳዩን እንደማንኛውም ኤርትራዊ ከንግድ አኳያ እንደሚመለከቱት የገለጹት ፓውሎ ኢትዮጵያ በሌሎች አገራት ወደቦች እንደምትገለገለው ሁሉ ኤርትራም ውስጥ የምትፈልገውን አገልግሎት ለማግኘት የምታደርገው ጥረት የጋራ ጥቅም እስካለው ድረስ ለጦርነት ሆነ ለስጋት ጥሪ ሊሆን የሚችል አይደለም ሲሉም ገልጸዋል። በትንታኔያቸው አክለውም ወደብ ተገልጋይ ከሌለበት እኛም ተጠቃሚ አንሆንም፣ ስለዚህ ጥያቄው የጋራ ነው ሲሉም አክለዋል። ይህ የባህር በር ጉዳይ ለቀጣዩ ትውልድ አላስፈላጊ ጠባሳና የቤት ስራ ጥሎ እንዳያልፍ ዛሬ ላይ በሰላማዊ መንገድ እንዲቋጭ መስራት እንደሚያስፈልግም ፕሬዝዳንቱ አሳስበዋል ሲል ብሔራዊ ቴሌቪዥን ዘግቧል። ለችግሮቹ ዘላቂና የተሻለ መፍትሄ ለማምጣት አሁንም ሰፊ የቤት ስራዎች እንዳሉ የጠቆሙት ፓውሎ አንቶኒዮ አሁን ላይ ግን የተሻለ ኑሮ እንዲመጣ እያሰብን በተግባር ግን የከፋውን ነገር እያደረግን ነው ሲሉ ስጋታቸውንም አንስተዋል። ችግሩ ከኢትዮጵያ ጋር ብቻ ሳይሆን ከቀጠናው ሀገራት ጋር በሰፊው መመልከት እንደሚያስፈልግ የጠቀሱት ፓውሎ ምሁራን፣ የፖለቲካ ልሂቃንና ህዝቡ ፊት ለፊት ተገናኝተው የሚወያዩበት መድረክ መፈጠር እንዳለበትም አሳስበዋል። የሆሳዕና ከተማ አስተዳደር ባለፈው ሳምንት በከተማዋ በተፈጸመው የውሾች የጅምላ ግድያ ተሳትፎ እንደሌለውና ድርጊቱንም ማስቆሙን አሳወቀ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳዕና ከተማ ባለፈው ሳምንት ውሾች በጅምላ ሲገደሉ የሚያሳዩ የቪዲዮ ምስሎች በማህበራዊ ሚዲያ መጋራታቸውን ተከትሎ ጉዳዩ መነጋገሪያ ሆኖ ነበር። ውሾችን በጅምላ መግደል የተጀመረው 3 ታዳጊዎች ከእብድ ውሻ በሽታ ጋር በተያያዘ ህይወታቸው ካለፈ በኋላ መሆኑን የከተማዋ ባለስልጣናትና ነዋሪዎች ገልጸዋል። የውሻ ባለቤቶች ውሻቸውን በገመድ አንቀው ወይም ደብድበው ሲገድሉ እንደነበርም አስተያየት ሰጪዎች ገልጸዋል። አንድ ስማቸው እንዳይጠቀስ የጠየቁ ነዋሪ ግድያው የጀመረው ወንድምና እህት የሆኑ ታዳጊዎች በውሻ ተነክሰው ከሞቱ በኋላ መሆኑን ጠቅሰው ክትባት እየተሰጠ የነበረ ቢሆንም የአካባቢው ተወካዮች ውሾች ቢከተቡም ባይከተቡም እንዲገደሉ ዘመቻ ጀመሩ በማለት ነግረውኛል ሲል ቢቢሲ ዘግቧል። ይህንንም ለቀናት ሲያደርጉ ነበር ያሉት ነዋሪው በኋላ ላይ የከተማ አስተዳደሩ ለቀበሌዎች አስተዳደሮች ደብዳቤ በመጻፍ እርምጃውን አስቆሟልን ብለዋል። ነዋሪዎች ግድያው ከ400 እስከ 450 የሚደርሱ ውሾች መገደላቸውን የተናገሩ ቢሆንም ከተማ አስተዳደሩ ግን በሆሳዕና ከተማ 10,000 ገደማ ውሾች እንዳሉና 7,000 ያህሉ እንደተከተቡም ገልጿል። የሆሳዕና ከተማ ከንቲባ አቶ ሳሙኤል ሽጉጤ ባለፈው ሳምንት 3 ታዳጊዎች በውሻ በሽታ ሞታቸውን ለእርምጃው መንስኤ መሆኑንም አረጋግጠዋል። የታዳጊዎቹ ሞት ከተሰማ በኋላ ራሱ ማህበረሰቡ በህገወጥ መንገድ ውሻዎችን መግደል እንደጀመረ አስረድተዋል። ሌሎች ወደ 80 የሚጠጉ ሰዎች ደግሞ ሕክምና እንደተደረገላቸው ከንቲባው ጠቅሰዋል። የከተማዋ አስተዳደር በእርምጃው ተሳትፎ እንደሌለው የገለጹት አቶ ሳሙኤል አስተዳደራቸው የግድያ ዘመቻውን በግማሽ ቀን ውስጥ ማስቆሙንም ተናግረዋል። ግድያው የተጀመረው በአንድ አካባቢ ነው፣ ሆኖም በፖሊስና በጸጥታ ኃይሎች በአንድ ቀን ውስጥ እርምጃውን አስቆመናል ሲሉ አክለዋል። ከንቲባው ስለተገደሉት ውሾች ቁጥር ከመግለጽ ተቆጥበው በክስተቱ ላይ ምርመራ እንዲደረግ ለፖሊስ ትዕዛዝ መስጠታቸውንም ተናግረዋል። በደቡብ አፍሪካ ጋናዊው ዜጋ መገደሉን ተከትሎ በጋናና በደቡብ አፍሪካ መካከል ዲፕሎማሲያዊ ውዝግብ ተፈጠረ። በደቡብ አፍሪካ እየተካሄደ ካለው ጸረ ስደተኞች እንቅስቃሴ ጋር በተያያዘ አንድ ጋናዊ ዜጋ መገደሉን ተከትሎ በሁለቱ ሀገራት መካከል የዲፕሎማሲ ውጥረት ተቀስቅሷል። የጋና የውጭ ጉዳይ ሚኒስትር ዜጋው በኬፕ ታውን ከተማ በጸረ ስደተኞች ተቃውሞ ወቅት መገደሉን አስታውቆ በድርጊቱ ላይ ይፋዊ ተቃውሞ ለደቡብ አፍሪካ መንግስት ማቅረቡንም አስታውቋል። ሚኒስትሩ አክሎም የደቡብ አፍሪካ ባለስልጣናት በግድያው ዙሪያ ግልጽና ፈጣን ምርመራ በማካሄድ ተጠያቂዎችን ለፍርድ እንዲያቀርቡም ጠይቋል። ይሁን እንጂ የደቡብ አፍሪካ ባለስልጣናት በበኩላቸው በጋና በኩል የቀረበው ክስን ውድቅ አድርገዋል። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ጋናዊው ከጸረ ስደተኞች ተቃውሞ ጋር በተያያዘ ተገሏል መባሉን የፈጠራ ታሪክ ነው በማለት ውድቅ አድርጎታል።
የደቡብ አፍሪካ የፍትህ ሚኒስትርም የጋና ባለስልጣናት የሐሰት መረጃዎችን እያስተላለፉ ነው ሲሉ ወቀሳቸውን ሰንዝረዋል። የደቡብ አፍሪካ ፖሊስ በበኩሉ የተጠቀሰው ግድያ ከጸረ ስደተኞች ተቃውሞ ጋር የተያዘ መረጃ እንደሌለውም ገልጾ በሌላ የወንጀል ድርጊት የተገደለ ጋናዊ ጉዳይ በመመርመር ላይ መሆኑንም አስታውቋል። እንደ ጋና የሬዲዮ ጣቢያ ዘገባ ከሆነ ደግሞ የተገደለው ግለሰብ ለ20 ዓመታት በደቡብ አፍሪካ የልብስ ስፌት ስራ ላይ ሲሰራ የቆየ ሲሆን በተቃዋሚዎች በጥይት እንደተመታ መረጃዎች ይጠቁማሉ ብሏል። በወቅቱ የጋና የውጭ ጉዳይ ሚኒስቴር አስከሬኑን ወደ ሀገር ለመውሰድ ጥረት እያደረገ እንደሚገኝም ገልጿል። በደቡብ አፍሪካ የሚኖሩ አፍሪካውያን ስደተኞች አገሪቱን ለቀው እንዲወጡ ተቃዋሚዎች ያስቀመጡት ቀነ ገደብ ማለፉን ተከትሎ በተለያዩ ከተሞች ውጥረት ነግሷል። እስካሁን ጋና፣ ናይጄሪያ፣ ማላዊን ጨምሮ በርካታ ሀገራት ከ25,000 በላይ የሚሆኑ ዜጎቻቸውን ከደቡብ አፍሪካ አስወጥተዋል። ስትከታተሉት የነበረው የዕለተ አርብ የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን